ይህ ኢትዮጵያ ቴሌቪዥን ነው። መጋቢት 24 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 12 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የኢቲቪ 57 የምዕራፍ 1 ዜናዎች ይዘን ቀርበናል አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ ለ7 ዓመታቱ የለውጥ ትሩፋቶች ዕውቅና የሚሰጡ የድጋፍ ሰልፎች በተለያዩ የሀገሪቱ ከተሞች ተካሂደዋል አዳዲስ ፕሮጀክቶችን አቅዶ በፍጥነትና ጥራት ማጠናቀቅ ብቻ ሳይሆን ነባር ያልተናቀቁ ፕሮጀክቶችንም አስተካክሎ ለፍጻሜ ማብቃት የኢትዮጵያ መንግስት መገለጫ መሆኑን የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተበሰረ ዛሬ ድፍን 14 ዓመታት ሆኖታል። ባለፉት የለውጡ 7 ዓመታት በተወሰደው ቁርጠኛ እርምጃ ግድቡ ከገጠመው ችግር ወጥቶ ወደ ማጠናቀቂያ ምዕራፉ ተሻግሯል። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፍተኛ የተባለ ወታደራዊ ጥሪ ማቅረባቸው ተነገረ። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችን ቆዩ። ታላቁን የኢትዮጵያ ህዳሴ ግድብ ወደ ተመለከተ ዜና አልፋለሁ። ኢትዮጵያውያን በአባይ ጉዳይ ከቅኝ ግዛት ዘመን የተሻገሩ ሳቢዎችን ለመበጣጠስ ላለፉት 14 ዓመታት በህዳሴው ግድብ ጉዳይ ብርቱ ትግል አካሂዷል። የመተባበር ውጤት ለማየት የህዳሴውን ግድብ ተመልከቱ ሊባል በሚችል መልኩም የኢትዮጵያውያን የ14 ዓመታት ነገን የመስራት አሻራ እውን ሊሆንም ከጫፍ ደርሷል። ጠቅላይ ሚኒስትር አብይ አህመድ የህዳሴው ግድብ ለመጪው ትውልድም ሆነ ለአፍሪካውያን መልእክት አለው ይላሉ። አዝመራው ሙሴ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። ኢትዮጵያውያን በአባይ ጉዳይ ከቅኝ ግዛት ዘመን የተሻገሩ አያሌ ውስብስብ የእጃዙር የቅኝ ግዛት ሳቢዎችን ለመበጣጠስ ላለፉት 14 ዓመታት በህዳሴው ግድብ ጉዳይ ብርቱ ትግል አድርገዋል። የመተባበርን ውጤት ለማየት የህዳሴ ግድብን ተመልከቱ ሊባል በሚችል መልኩ የኢትዮጵያውያን የ14 ዓመታት ነገን የመስራት አሻራ ለቀጣይ ትውልድም ሆነ ለአፍሪካውያን መልእክት ያለው ነው። ለመላው የኢትዮጵያ ህዝብ እንኳን ተባበርን፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ያ ሁሉ ጭቅጭቅ፣ ያ ሁሉ ሞት፣ ያ ሁሉ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ መጨረሻ ላይ በቂ የሚባል ኢነርጂ አፍሪካ ማምረት እንደምትችል ለማሳየት ነው። ያን አሳካ ነው። በተለይ ባለፉት 7 ዓመታት የግድቡ ግንባታ መፋጠን ያሳሰባቸው አካላት ብዙ እንቅፋቶችን በየቦታው ቢያስቀምጡም አይበገሬ የአባይ ዘመን ትውልድ ተፈጥሮ ነበርና ህይወቱን ገብሮ ግድቡን ዳር ለማድረስ እንቅፋቶችን ሁሉ መንገድ ሲያበጅባቸው ታይቷል። ሊያደናቅፉን የሞከሩ ኃይሎች ገለውን ሊሆን ይችላል፣ ሰዎች አፈነውብን ሊሆን ይችላል፣ አንዳንድ መኪና ጎርተውብን ሊሆን ይችላል። ግን አላቆሙንም። ስራውን ጨርሰናል። አሁን የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ለ14 ዓመታት በደማቅ ተጋድሎና የሀገር ክብር በደም አሻራቸው ያቆሙት በሚል የታሪክ ድርሳን ሊጻፍ ጫፍ ደርሷል።
ህዳሴን በሚመለከት እንደተባለው ብዙ ዋጋ የተከፈለበት ነው። ቢበዛ በሚቀጥሉት 6 ወራት በጋራ ሪቫን እንቆርጣለን። የታላቁ የኢትዮጵያ ህዳሴ ግድብ በማጠናቀቂያ ምዕራፍ ላይ መገኘት ኢትዮጵያ በተፈጥሮ ሀብቶቿ ለመልማት በምታደርገው ጉዞ የትኛው ምድራዊ ኃይል ሊያስቆማት እንደማይችል ማሳያ ነው ሲሉ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ዳይሬክተር ጀነራልና የህዳሴ ግድቡ ተደራዳሪ አምባሳደር ዘሪሁን አበበ ተናገሩ። የድርድሩን ውጤታማ ሂደት ከተባበሩት መንግስታት ድርጅትና ከአሜሪካ ተጽዕኖ አላቆ በአፍሪካ ህብረት እንዲታይ ከማድረግ ጀምሮም የግድቡ ስኬት አሁን ላለበት ደረጃ እስኪደርስ የጠቅላይ ሚኒስትር አብይ አህመድ የአመራር ጥበብ ኢትዮጵያን በዓለም አቀፍ የጂኦፖለቲካ መድረኮች ተደማጭ ተደራዳሪ እንድትሆን እንዳስቻላት አምባሳደር ዘሪሁን አበበ ተናግሯል። ሰለሞን ኃይለ ኢየሱስ በትንታኔ እንዲህ ተመልክቶታል። ኢትዮጵያውያን በጋራ ተሸምነው በተባበረ ክንድ በተፈጥሮ ሀብታቸው መልማት ቢፈልጉ የትኛው ምድራዊ ኃይል ሊያስቆማቸው እንደማይችል ቋሚ የሆነ ህያው ምስክር ነው የኢትዮጵያ ህዳሴ ግድብ። ይህ የክፍለ ዘመኑ ግዙፍ ፕሮጀክት በድቅድቅ ጨለማ ህይወቱን ለሚገፋው ከፊሉ የሀገራችን ህዝብ ወደሚደነቅ ብርሃን እንደሚያሸጋግረው ሲታመን ለአፍሪካ አህጉር ደግሞ በዓለም አቀፍ የድንበር ተሻጋሪ ወንዞች ህግጋትን ያከበረ የፍትሃዊ ተጠቃሚነት ቋሚ ምልክት ተደርጎም የሚቆጠር ነው። እንዲያም ሆኖ ኢትዮጵያ በአባይ ወንዝ በመገንባት በማጠናቀቂያ ምዕራፍ ላይ ያደረሰችው ታላቁ ህዳሴ ግድብ እግር በእግር ሲከታተልባት የነበረው ከቋጥኝ የገዘፈ ስውርና ግልጽ ዲፕሎማሲያዊ ጫናዎችንና ፈተናዎችን መጋፈጡን ነው በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ዳይሬክተር ጀነራልና የህዳሴ ግድቡ ተደራዳሪ አምባሳደር ዘሪሁን አበበ ይግዛው የሚናገሩት። ሱዳን በመጀመሪያ አካባቢ ግድቡ ሊጎዳኝ ይችላል ከሚል ይበልጥ መረጃ የማግኘት መሻት ፍላጎት የመነጨ ነው። በግብጽ በኩል ግን በጭራሽ በአባይ ተፋሰስ በተለይ በኢትዮጵያ እና በላይኞቹ የሌሎቹ ሀገራት የነጭ አባይ ሀገራት በመንላቸው ምንም አይነት ግድብ እንዲገነባ አትፈልግም። ስለዚህ ከጽንስሱ ከመጀመሪያው የታላቁ ኢትዮጵያ ህዳሴ ግድብ እንዳይጀመር ከተጀመረም በጅምር እንዲቀር ትንሽ ቢገፋ እንኳን እንዲደናቀፍ የማድረግ ስሜት ስለነበረ ፍላጎት ስለነበረ ኢትዮጵያ በማናቸው መልኩ ከየትኛውም ገንዘብ አበዳሪ ወይም እርዳታ ሰጪ ለመሰል የልማት ስራዎች ለግድብ ለውሃ ልማት ስራዎች ማናቸውንም አይነት ብድርም ሆነ የገንዘብ እርዳታ እንዳታገኝ በየሄዱበት በር ማዘጋት ነው። ደረጃም እየተሳክቶላቸው ሌላኛው ተግዳሮት የተነሳው ደግሞ በድርድሩ ሂደት የአሜሪካ ፖለቲከኞች ለግብጽ ያደላ ሰነድ አዘጋጅተው ኢትዮጵያን እጅ ለመጠምዘዝና ለማስፈረም በፍርደ ገምድልነት የተንቀሳቀሱበት ጊዜ እንደነበርም አምባሳደር ዘሪሁን አበበ ያስታውሳሉ። መጣልን ግብዣ በኖቬምበር 2019 በፈረንጆች አቆጣጠር ወደ አሜሪካን ሀገር ሄድን ለማስረዳት ሞከር። ከዛ አየነውና ታዛቢው ናችሁ ምን እንደራደረው ማየት ይችላልላችሁ ነው የመጨረሻው ስምምነት የደረሰው ሞከርን። አራተኛው በዚህ ሂደት ውስጥ ልንስማማ ያልቻልንበት ዋናው ምክንያት አሜሪካኖቹ እኛ ሰነድ እናርቅቅላቸዋል ስምምነቱን እኛ አርቅቀን እንስጣቸው ይሄ እንዴት ሊሆን ትንሽ ወደ ግብጽም ያጋደለ አቋም ተይዞ ስለነበረ ያንን ልንቀበል አንቀበልም። ስለዚህ ማንቀበልበት ዋነኛው ምክንያት ደግሞ ፍትሃዊና ምክንያታዊ አጠቃቀም መሰረት ያደረገ አካሄድ አይደለም። ይሄ በታሪኩ ነው የማያውቅም ለወደፊትም አይሆንም። እነኚህን ውጣ ውረዶች በጥበብ አልፎ በጉባ ሰማይ ስር በማጠናቀቂያው ምዕራፍ ላይ በኩራት የሚገማሸረው ታላቁ ህዳሴ ግድብ ኢትዮጵያን በዓለም አቀፍ መድረኮች ከፍ ያለ የመደራደር ዲፕሎማሲያዊ ስኬትንም አጎናጽፏታል። የኢትዮጵያ ፍትሃዊነትን ለማስፈን የተደረገ እንቅስቃሴ በሁለት እንደተሳለ ጎራዴ አሸናፊ ሆኖ ወጥቷል። አንድም ተግባራዊ የሆነ ነገር በመስራት የታላቁ ኢትዮጵያ ህዳሴ ግድብና ሌሎች ፕሮጀክቶች ጣና በለስ፣ ቆጋ፣ ተከዜ ሌሎች መሬት ላይ በመስራት የሚያስቆሙ የለም ማለት ነው። ይሄንን እውነታ አንደኛው ይሄን ነው። ሁለተኛው በቀጠናው በተለይ ደግሞ የናይል ተፋሰስ አገራት ዘንድ ይሄ አስተሳሰብ እንዲሰፍን ማድረግ ችለናል። ለዚህ ትልቁ ማሳያ የናይል የትብብር ማዕቀፍ የምንለው ወይም ኮኦፐሬቲቭ ፍሬምወርክ አግሪመንት የሲኤፍኤ የምንለው መፈረም ብቻ አይደለም ጸድቆ ወደ ስራ እየገባ መሆኑ ነው። ወትሮም ቢሆን የድርድሩ ሂደት በተባበሩት መንግስታት ድርጅት በዓለም ባንክና ከአሜሪካ መንግስት አውጥቶ በአፍሪካ አህጉር እንዲታይ ከማድረግ ጀምሮ በፕሮጀክቱ አስተዳደር ላይ በቀደምት ዓመታት ይታይ የነበረውን ደካማ አፈጻጸም ከመሰረቱ ገምግሞ አሁን ላለበት የሚያስደንቅ አፈጻጸም ጠቅላይ ሚኒስትር አብይ አህመድ የወሰዱት እርምጃ
በዓለም አቀፍ መድረኮች ቅቡልነት ያመጣ የውሃ ዲፕሎማሲ ጉዞ እንድንጓዝ ረድቶናል ይላሉ አምባሳደር ዘሪሁን አበበ። ኤሌክትሮሜካኒካል እና ሃይድሮሜካኒካል ስራውን እንዲሰራ ንዑስ ተኮናታሪ ሆኖ የገባው ሰብ ኮንትራክት የወሰደው ግን የሀገር በቀል ድርጅት በወቅቱ አጠራር ሜቴክ የሚባለው ነበር። እሱ ይሰራቸው የነበሩ ኤሌክትሮሜካኒካል ሃይድሮሜካኒካል ስራዎች ቆም ብሎ ሀገር እንደ ሀገር እንዲያስብ ያስገደዱ ነበሩ። በዚህ ምክንያት 2018 በፈረንጆች አቆጣጠር ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የመጀመሪያ የወሰዱት እርምጃ የፕሮጀክት ማኔጅመንቱን የማየት ያሉ ስህተቶች ፍንትው ብሎ ታዩ። ያንን የማስተካከል ስራ የዲፕሎማሲውን ስራ በከፍተኛ ደረጃ ነው ያገዘው። ተጽዕኖ መፍጠሪያ መንገድ ነው። ይሄው ያየኸው አይደል? ግድቡ ሞላኮ ግን የደረሰበት ጉዳት አለ የለም ይያልክ ለመናገር ያስችላል። ይህ የሁሉም ኢትዮጵያውያንን የድል ብስራት ዜናን ያዘው የምስራች ከጉባ ተራሮች ስር ነጋሪቱ ሊጎሰም የጥቂት ወራት እድሜ ብቻ ቀርተውታል። በኢትዮጵያ ባለፉት 7 የለውጥ ዓመታት ለተገኘው ውጤት እውቅና የሚሰጥ ሰልፍ በሻሸመኔ ከተማ ተካሂዷል። ከምዕራብ አርሲ ዞን ሁሉም ወረዳዎች የተውጣጡ የማህበረሰብ ተወካዮች በለውጡ ለተገኙ ስኬቶች ያላቸውንም አጋርነት እንዲሁ አረጋግጧል። የማህበረሰብ ተወካዮቹ በለውጡ የተገኙ ስኬቶችን ቀጣይነት ለማረጋገጥም ከመንግስት ጎን እንደሚቆሙ አመላክተዋል። ሚካኤል ገዙ አስተያየቶቹን እንዲህ አሰባስቧል። ተከታትለን እንመለስ። ዛሬ ላይ ቆመ ስናይ ብዙ ስኬቶች አሉ። በመንገድ ዙሪያ በውሃ ዙሪያ ብዙ ነገሮች ብዙ ለውጦች አሉና ትላንትና ኢትዮጵያ ደሞዝ መክፈል የማችልበት ደረጃ ላይ ነበርን። ዛሬ ግን የተለያዩ ልማቶችን ስታይ ተስፋ ውስጥ እንዲመነጭና የነገ ተስፋ መኖራችንን የሚያሳየን ትልቅ ለውጥ ኢትዮጵያ በልጽጋ እንድትኖር የሚያዳግተን ነገር እንዳሌለ ያሳየኛል። መንገድ ቢሆን ውሃ ቢሆን ለደሃ ቤት ሰርቶ ለተቸገረ አብልቶ በዚህ ስንት ጠላት እየወረረን እኩልነትን አሳይቶ ይሄ ከሌ ነው ይሄ ከሌ ነው ማይል መንግስት ስለሆነ በደንብ ያገኘነውን የጠማነውን ጠጥተናል። እንደ ወተት የተራብነውን መንግስት ሰላማዊ መንግስት አግኝተናል። በጣም ለውጥ እያየን ነው። ግብርናው ዘርፍ በጣም ጥሩ ስራ እየተሰራ ነው። መንግስትም ብዙ ስራ እያከናወነ ነው እና ጥሩ ነው። ሰው ሁሉ በሰላም ወጥቶ በሰላም መግባት እንዲችል በሻሸመኔ ከተማ በታላቅ ሁኔታ ይሄ ማህበራዊ ትስስር ተደርገዋል። ከዜጎች ድጋፍ ይጠበቃል። ለምን ሰላም ከሌለ ልማት የለም። ሰላም ከሌለ ኢትዮጵያ መበልጸግ አትችልም፣ እኛም መበልጸግ አንችልም። አንድ ላይ ሆነ ኢትዮጵያ ማሳደግ መቀጠል አለበት እንጂ ወደ ኋላ ከመጣ ጥሩ አይደለም። በልማትም አንድ ሆነን ዋና አንድነት ሰላምን ፈጥረን ይሄ መንግስት በሰላም እሱ አጠናቆ ሀገርን እንደያዘ እኛ ለትውልድ አሳልፈን ትውልድ ይሄንን እሱ የሰራውን ስራ ወስዶ ማደራጀት አለበት እላለሁ። በሰባቱ የለውጥ ዓመታት የተገኙ ድሎችን የሚደግፍ ሰልፍ በሸገር ከተማ አስተዳደርም እንዲሁ ተካሂዷል። ባልደረባችን ዛህራ መሐመድ በስፍራው ተገኝታ የተለያዩ የህብረተሰብ ክፍሎችን አስተያየት አሰባስባለች። እንደሚከተለው ይቀርባል። ሸገር ከተማ ላይ ብዙ ሪፎርሞች ተደርገዋል ማለት ነው። በአብዛኛው ሪፎርሞች ዘርፈ ብዙና ፈርጀ ብዙ የሆኑት ወጣቶችና ሴቶችን ጥቅም የሚያስከብር በተለይ የአርሶ አደሮቻችን የዘመናት ጥያቄ የተመለሱበት የማንነት ጥያቄ የልማት ጥያቄ ብዙ ጥያቄዎች የተመለሱበት የነበረበት አመትን ለማክበር በሸገር ዛሬ እዚህ ጋር ለመታደም በቅተናል ለማለት ነው። በተተስ ዲደም አፍሪካና ጉያ ያደኖ ገመቹዳ ጉያ ያደኖ መጋቢት 24 ለኦሮሞ ህዝብ ነጻነት የተገኘበት ትልቅ ቀን ነው። እንዲሁም የኦሮሞኛ ቋንቋ በታላቅ ክብር በየትኛውም ቦታ ልንናገር የቻልንበትም ነው። ኡመኒከኝ ደርገጌስ አቦቲን ገዳቲ ሲንቄ ህዝባችን ሀደ ሲንቄዎች እንዲሁም አባገዳዎች ሳይቀሩ በሌሊት ነው እዚህ ቦታ በመገኘት ለለውጡ ያላቸውን ድጋፍ ያስመሰከሩት። እናም መጋቢት 24 ታሪካዊ ቀን ነው። ዛሬ ደስታችንን የምንገልጽበት ቀን ነው። ምክንያቱም ፓርቲያችን ወይም ብልጽግና ፓርቲ የተመሰረተበት ቀን ስለሆነ ለኛ ትልቅ ክብረ በዓል ነው ብዬ ነው ማስበው። ፓርቲያችን እንደሚታወቀው በራሱ ፍልስፍና የተመሰረተ ነው። የመደመርን እሳቤ ይዞ የተመሰረተ ፓርቲ ነውና
ብልጽግና ፓርቲ እንደሚታወቀው አማራ ኦሮሞ ወይም ትግሬ ምናምን ሳይል ቋንቋን አንድ በማድረግ ብሔር ብሔረሰብን አቅፎ ነው። በተመሳሳይ የምስራቅ ወለጋ ዞንና የነቀምቴ ከተማ ነዋሪዎችም በለውጡ የተገኙትን ድሎች በማስቀጠል ሁለንተናዊ ብልጽግናን እናረጋግጣለን ሲሉ ተናግረዋል። በ7 ዓመታት የተገኙ ስኬቶች ምክንያት በማድረግም በነቀምቴ ከተማ የድጋፍ ሰልፋቸውን አካሂዷል። ሜሮን በረዳ እንደሚከተለው ታቀርበዋለች። በኦሮሚያ ክልል የምስራቅ ወለጋ ዞንና የነቀምቴ ከተማ ነዋሪዎች የሀገራዊ ለውጡን 7ኛ ዓመት ነው ታላቁ የህዳሴ ግድብ የመሰረተ ድንጋይ የተቀመጠበትን ዕለት ምክንያት በማድረግ የድጋፍ ሰልፍ አካሂዷል። የነቀምቴ ከተማ ከንቲባ አቶ ምስጋኑ ቱሉ በለውጡ ዓመታት በወለጋ ዞን የሰላምና ጸጥታ ጉዳዮችን ጨምሮ በመሰረተ ልማትና ሌሎች ዘርፎች የሚታዩ ለውጦች መምጣታቸውን ገልጸዋል። ከተማችን አሁን ከጸጥታ ችግር ወጥታ ማህበረሰቡ ሰላሙን ከጸጥታ ጎን በመሆን የጸጥታን ችግር ቀርፎ ልማት እየሰራ ነው ያለው። ብዙ ለውጥ ነው ያለው። ብዙ ማህበራዊና ኢኮኖሚያዊ ለውጦች አሉ። ብዙ ኢኒሼቲቮች በነቀምት ከተማ እየተሰሩ የማህበረሰቡን ኑሮ ሊለውጡ የሚችሉ እንደዚሁም ደግሞ ደህንነትን ለመቅረፍ የሚችሉ ኢኒሼቲቮች በደንብ በከፍተኛ ደረጃ በከፍተኛ ስፒድ እየተሰራ ነው ያለው። የድጋፍ ሰልፉ ተሳታፊዎችም በሀገሪቱ ለህብረ ብሔራዊ አንድነት ጸረ የሆኑ የብሔርና የሃይማኖት ጽንፈኝነትን እንደሚታገሉ ገልጸዋል። ከለውጡ በኋላ የተገኘውን ድልና ስኬት ለማስቀጠልም ቁርጠኞች መሆናቸውን አንስተዋል። መጣው ለውጥ በኢኮኖሚውም በፖለቲካውም በማህበራዊ ዘርፍም በከፍተኛ ለውጥ ነው ያየንበት ለውጥ አለ። ሀገራችን እንደ ሀገር ሆና ለመቆም ተስፋ ያገኘችበት ቀን ነው ብዬ ነው የምገምተው። ለወደፊትም ደግሞ የኛውን ለውጥ ለማስቀጠል እኛ የበኩላችንን ድርሻ መወጣት አለብን። ይህም ሲባል በኢኮኖሚም ይሁን በማህበራዊም በፖለቲካውም ዘርፍ ሁሉም ባለበት ቦታ ተነሳስቶ የበኩሉን ድርሻ እንዲወጣላለሁ። ይህንን ለውጥ ለማጠናከር አሁንም ገና ይቀራል። ሰላም እንዲሰፍን ማድረግ አለበት ብዬ አምናለሁ። ዕለቱን ምክንያት በማድረግም በነቀምቴ ከተማ ስፖርታዊ መርሃ ግብሮች ተካሂደዋል። ተመልካቾቻችን ቀደም ሲል ስተከታተሉት እንደቆያችሁት በ7 ዓመታት በሀገሪቱ ለተመዘገቡ ሁለንተናዊ ለውጦች እውቅና የሚሰጡ የድጋፍ ሰልፎች በተለያዩ የሀገሪቱ አካባቢዎች ተካሂዷል። ሰልፎቹን በተመለከተ የተዘጋጀውን ተንቀሳቃሽ ምስል አብረን ተከታትለን እንመለስ። ባለፉት የለውጥ ዓመታት በተከናወኑ የልማትና የመልካም ማስተዳደር ስራዎች ተጠቃሚ መሆናቸውን የአሶሳ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ሀገራዊ ለውጡ እውን የሆነበትን 7ኛ ዓመት ምክንያት በማድረግ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝባዊ የድጋፍ ሰልፍ አካሂዷል። መንግስት በለውጡ ዓመታት ያከናወናቸው ስራዎች የህዝቡን ተጠቃሚነት ያረጋገጡ መሆናቸውንም ነዋሪዎቹ ገልጸዋል። መንግስታችን ላመሰግን ወዳለው ምክንያቱም ለውጡ በሚገባ እንዲመጣ ህዝባችን ወደ ሰላም እንዲመጣ
ብዙ ትኩረት ያደርገዋል። ስለዚህ እኛም እንደኛ እንደ ግለሰብም እንደ አንድ ግለሰብ እንደ ተቋማትም ያለብን አድራ ያለብን ግዴታዎቻችን ማወጣት እንዳለብን አድራ ላለው ህዝባችን ለሰላም ማተጋት አለበት፣ ለሰላም መቆም አለበት፣ ለሰላም ዘብ መቆም አለበት ከመንግስት ጎን ማለት ነው። መንግስታችን ደግሞ አሁንም ጠንካራ ነው፣ ጠንክሮ መስራት አለበት። በግብርናው ዘርፍ ብና የስንዴ የልማት ትሩፋት በስጋ በወተት በማር ከፍተኛ ለውጥ ታይቷል። በሀገራችን ላይ ከላይ ከርዕሰ መዲናዋ ጀምረን ከአዲስ አበባ ብናይ ድሮ የነበረበትና አሁን የነበረበት ስናይ ሰማይና ምድር ነው። ድሮ ያ ቆሻሻ የነበረ ቦታ አሁን የአፍሪካ ተምሳሌት ሆኖ የአፍሪካ ተምሳሌት አይደለም ለዓለም ተምሳሌት የሚሆን ሆኗል። በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ የሚደረገው የሙንገድ ስራ ደግሞ እንደምናየው በአይናችን እያየ ነው። ድሮ በአቧራ ተሸፈን ነበር። አሁን ከፍተኛ ለውጥ ተደርጓል። ለወደፊትም ከዚህ የበለጠ ከፍተኛ ደረጃ ይደርሳል ብዬ አስባለሁ። ይሄ የሚሆንበት ምክንያት እንግዲህ በበሳል አመራሮች አመራር ነው ብዬ አስባለሁ። መንግስት ብቻውን ሀገር ሊመራ አይችልም። ህዝብ ደግሞ ያለ መንግስት መኖር አይችልም። ሁለቱ እጅና ጓንት ሆነው መሆን አለባቸው ማለት ነው። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን በድጋፍ ሰልፉ ላይ ባስተላለፉት መልእክት መጋቢት 24 ለኢትዮጵያውያን በርካታ አንድምታዎች ያሉት ነው ብለዋል። በአንድ በኩል የሀገራችንን የፖለቲካ ለውጥ ልምምድ ከመሰረቱ የቀየረ የዜጎችን ክብር ከፍ ለማድረግ እና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችል ፖለቲካዊ ሪፎርም የተካሄደበት ሲሆን በሌላ በኩል ደግሞ በሀገራችን ኢትዮጵያ በታላቁ የጥቁር አባይ ወንዝ ላይ የጀመረችውን የህዳሴ ግድብ ፕሮጀክት ለማደናቀፍ ይፈጸሙ የነበሩ ውጫዊና ውስጣዊ ሴራዎች በቁርጠኝነት በመበጣጠስ በአዲስ የመነቃቃት መንፈስና በላቀ ተነሳሽነት ግንባታውን እንደሚቀጥል መልካም ዜና የተነገረበት የምስራች የተበሰረበት ቀን ነው። በሀገሪቱ በ7 የለውጥ ዓመታት በርካታ ለውጦች ተመዝግበዋል። ለዚህ እውቅና የሚሰጡ የድጋፍ ሰልፎችም ተካሂዷል። በምስል ደግሞ እንደዚህ ይቀርባል፣ እንከታተለው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ሰላም ለሁሉም ልማቶች መሰረት በመሆኑ ብዙ ዋጋ ተከፍሎበት እየተመዘገበ ያለውን አንጻራዊ ሰላም ለማስቀጠል በአንድነት መስራት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናግሯል። ባለፉት 7 ዓመታት የተመዘገበውን ለውጥ በአደባባይ ለመዘከር የተዘጋጀ የድጋፍ ሰልፍም በወላይታ ሶዶ ከተማ ተካሂዷል። ተመስገን ተስፋዬ ዝርዝር አለው። እንደ ሀገር ባለፉት 7 ዓመታት የተመዘገበውን ለውጥ በአደባባይ ለመዘከር በደቡብ ኢትዮጵያ ክልል የአስተዳደርና ፖለቲካ ማዕከል በሆነችው ወላይታ ሶዶ ከተማ በተዘጋጀው የድጋፍ ሰልፍ የክልሉ መንግስት ከፍተኛ የስራ ኃላፊዎችና የተለያዩ የማህበረሰብ ክፍሎች ተሳትፈዋል። በድጋፍ ሰልፉ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ለውጡ ሲጀመር የነበሩ ስብራቶችን በመደመር እሳቤ በመጠገን የተሻለ ስኬት ማስመዝገብ መቻሉን ገልጸዋል። የታሪክ እጥፋት የተመዘገበበት ዕለት ነው። በፖለቲካ ፓርቲዎች መካከል የነበረን የመገፋፋት የሚፎካከሩን ናቸው እንጂ የሚቃወሙን አይደሉም የሚል ብልህ በመያዝ ምርጫ ብቻ ሳይሆን ኢትዮጵያን የሁሉም ናትና በጋራ እንስራ የሚል እሳቤ ፖለቲካ መንገድ በመከተላችን የተመዘገቡ የታሪክ ጥፋቶች በፖለቲካ መስክ እጅግ በጣም ድንቅ የሚባል ስራ በጋራ አሳክተናል። የታላቁን የኢትዮጵያ ህዳሴ ግድብ ወደ መጨረሻ ምዕራፍ ማድረስ፣ የኢኮኖሚ ማሻሻያው፣ የትምህርት ስርዓት ለውጡና የአካታች ፖለቲካ አሰራር ከብዙ በጥቂቱ የሚነገሩ ለውጦች መሆናቸውንም ርዕሰ መስተዳድሩ አንስተዋል። ለውጡ ቀጣይነት ኖሮት የተሻለ ሀገር ለመገንባት አንድ ሆኖ ሰላምን ማስጠበቅ ያስፈልጋልም ብለዋል። ትናንት የምንማራቸውን ተምረን
ትላንት ከነበሩ ፈተናዎች ብንወስዳቸው ወስደን ፈተናዎችን እድል አድርገን ቀይረን ነገን የተሻለ ኢትዮጵያ ነገ የተሻለ ደቡብ ኢትዮጵያ ለመመስረት የሚያስችል ወኔ ሰንቀን ወደ ስራ እንድንገባ አደራ ያልኩኝ መጪው ዘመን የብልጽግና ዘመን እንዲሆን እመኛለሁ። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም በበኩላቸው ለውጡ በብዙ ፈተናዎች አልፎ ለዚህ መድረሱን በመግለጽ ዕለቱን መነሻ በማድረግ ለምርታዊ ጉዞ መዘጋጀት ያስፈልጋል ሲሉ አስምረውበታል። በአምራችነት ሉዓላዊነትን ስለማስከበር የምንዘክርበትና ለአዲሱ ምርታዊ ጉዞ የምንዘጋጅበት ዕለት አድርገን ልንወስደው ይገባል። ሰልፈኞች ለኢቢሲ በሰጡት አስተያየት ለውጡ ቀጣይነት እንዲኖረው ለማድረግ አበክሮ መስራት ያስፈልጋል ሲሉ ተደምጠዋል። ዘላቂነት እንዲኖረው በዘርፉ ከፍ ያለ ስራ ለቀጣይም ቢሰራ መልካም ነው የሚል ሐሳብ አለ። ይህን ለውጥ በደንብ ከማስቀጠል አንፃር ለውጡ በራሱ ተስፋ ሰጪ ነው። በወላይታ ሶዶ ከተማ የነበረው የድጋፍ ሰልፍ በፖሊስ ማርሽ ባንድ ትርኢት በሰርከስና በፈረስ ጉግስ ታጅቧል። በደቡብ ምዕራብ ኢትዮጵያ ክልል ከሀገራዊ ለውጥ ጀምሮ የተመዘገቡ የሰላምና የልማት ውጤቶች የክልሉን ሕዝብ ተጠቃሚነት ያረጋገጡ መሆናቸውን የክልሉ ምክትል ርዕሰ መስተዳድር ማስረሻ በላቸው ገልጿል። ለውጦችን ይበልጥ ውጤታማ ለማድረግ በየደረጃው እየተከናወኑ የሚገኙ ተግባራት ተጠናክረው እንደሚቀጥሉም ተመላክቷል። በቦንጋ ከተማ 7ኛ ዓመት ሀገራዊ ለውጥን የሚዘክር ክልላዊ ምክክርም ተካሂዷል። ሪፖርተራችን ሰለሞን ባረና በቀጥታ እንደሚከተለው ያስቃኘናል። አመሰግናለሁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዛሬው ዕለት እንግዲህ ትናንት ዛሬና ነገን ለኢትዮጵያ በሚል መሪ ቃል ባለፉት 7 ዓመታት በክልሉ በተከናወኑ የሰላም የልማት የመልካም አስተዳደርና ተያዥ በሆኑ ጉዳዮች ላይ የሚመለከታቸው አካላት በቦንጋ ከተማ ውይይት እያካሄዱ ናቸው። ውይይቱ እንግዲህ በዋናነት ያተኮረው ባለፉት 7 የለውጥ ዓመታት በክልሉ የተመዘገቡ የልማት ስራዎች ህብረተሰቡን ምን ያክል ነው ተጠቃሚ ያደረጉት፣ ወደፊትስ ደግሞ ሊሻሻሉና ተጠናክሮ ሊቀጥሉ የሚገቡ ጉዳዮች ምንድናቸው በሚል ከዞኖችና ከክልል አጠቃላይ የመንግስት የስራ ኃላፊዎች በጋራ ሆነው የጋራ ውይይት እያካሄዱ ናቸው። እንግዲህ በዚህ መድረክ ላይ የመክፈቻ ንግግር ያደረጉት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን መልእክት አስተላልፈው ነበር። በመልእክታቸው ላይ እንግዲህ ባለፉት 7 ዓመታት የአፈና የጭቆና እንዲሁም የአግላይነት አስተሳሰቦች ተወግደው በአገሪቱ የአካታችነት የአቃፍነትና የአንድነት ወይም የአሰባሳቢነት ተግባር ሰፍኗል ነው ያሉት። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ከግብርና ምርታማነት አኳያ ከ56 ሚሊዮን ኩንታል አሁን ላይ ወደ 71 ሚሊዮን ኩንታል በላይ ምርት በክልሉ ለማሰባሰብ መቻሉን ነው በንግግራቸው ላይ ያስቀመጡት። ወደፊት የአመራር አካላትን የማቀናጀት ህብረተሰቡን የማሳተፍና ክትትልና ተገቢ የሆነ ወቅታዊ የሆኑ ግብረ መልሶች እየተሰጡ የሚከዱበት አግባብ ተጠናክሮ እንደሚቀጥል ነው አቶ ማስረሻ በንግግራቸው ላይ ያስቀመጡት። እንግዲህ ለሳቱ ያለኝ መረጃ ይሄን ይመስላል። አመሰግናለሁ። ሰለሞንን እኔም አመሰግናለሁ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችንን እየተከታተላችሁ ትገኛላችሁ። አሁን የምናልፈው የአየር ትንበያ መረጃዎችን በጋራ እንሰማለን። ባለሙያ ሳምራዊት አበበ ስቱዲዮ ተገኝታለች። እንዴት አመሸሽ ሳምራዊት? እንዴት አመሽ አልጋነሽ? ምን ያመላክታሉ መረጃዎች? እሺ አመሰግናለሁ አልጋነሽ። በዛሬው ውሎ በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የደመና ሽፋን ተስተውሎባቸዋል። በነገው ዕለትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች የተጠናከረ እንደሚሄዱ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በቤንሻንጉል ጉሙዝ፣ በምዕራብ ኦሮሚያ፣ በጋምቤላ እንደዚሁም በሶማሌ ክልል ዞኖች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የምዕራብ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በጅማ፣ አርባ ምንጭ፣ ደብረ ማርቆስና ጎንደር ቀላል ዝናብ፣ በሐረር፣ ኮንሶ፣ ባሌ ሮቤና ሞያሌ በተመሳሳይ ቀላል ዝናብ፣ እንደዚሁም በአክሱምና ሰመራ ደመናማ የአየር ሁኔታ የሚኖራቸው ሲሆን በአዳማ ደግሞ ፀሐያማ የአየር ሁኔታ ይኖራል። በነገው ዕለት በአዲስ አበባ ፀሐያማ የአየር ሁኔታ የሚኖር ሲሆን በቀጣዮቹ 2 ቀናትም የደመና መጨመር ይስተዋላል። በመጨረሻም እንግዲህ በተጨማሪ መረጃ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምራዊት። መልካም ምሽት ይሁንልሽ። አመሰግናለሁ።
እንቀጥላለን ተመልካቾቻችን። አዳዲስ ፕሮጀክቶችን አቅዶ በፍጥነትና ጥራት ማጠናቀቅ ብቻ ሳይሆን ነባር ያልተጠናቀቁ ፕሮጀክቶችንም አስተካክሎ ለፍጻሜ ማብቃት የኢትዮጵያ መንግስት መገለጫ መሆኑን የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ተናገሩ። መንግስት የጋራ ትርክትን በመገንባት ሀገራዊ አንድነትን ለመፍጠር ፕሮጀክቶቹ ያላቸው ፋይዳ የጎላ መሆኑንም ገልጸዋል። ሳራ ሳህለ ስላሴ ዝርዝር አላት። የፕሮጀክት አፈጻጸም መጓተት ህዝብንና መንግስትን ለተጨማሪ ወጪና እንግልት ይዳርጉ እንደነበር በተለያየ ጊዜ ይገለጻል። የለውጡ መንግስት ወደ ስራ መግባቱን ተከትሎ ግን እነዚህ የፕሮጀክት አስተዳደር ግድፈቶች ታርመው ፕሮጀክቶች በምዕራፍ ተከፋፍለው በፍጥነት እንዲጠናቀቁ ሆኗል ሲሉ የመስኖና ቆላ አካባቢ ሚኒስትሩ ዶክተር አብርሃም በላይ ይናገራሉ። በአንዴ እነዚህ እስካሁን የሰራናቸው ፕሮጀክቶች በአንድ ጊዜ መጀመሪያ ጀምረን እንሰራቸዋለን ብንል ሁሉም ሳይሰሩ ግን ተጀምረው የሚቆሙ ፕሮጀክቶች ይሆኑ ነበር። ስለዚህ ፕሮጀክቶቻችንን በየምዕራፉ ከፋፍለን በተግባርና በውጤት እያሳየን ባቀድናቸው ልክ እየፈጸምን በጥራት እየፈጸምን በፍጥነት እየፈጸምን ከሄድን ነው ስራዎች ውጤታማ ሆነው ማደግ የምንፈልገውን ውጤት ማሳካት የሚችሉት የሚልም እሳቤ አለው። ለዛ ነው የገበታ ፕሮጀክቶቻችን በምዕራፍ ተከፋፍለው የተሰሩት። የተሻለ የፕሮጀክት አስተዳደር ስርዓትን በመተግበርም ነባር ፕሮጀክቶችን በፍጥነት ማጠናቀቅ ተችሏል። የኮይሻ ኃይል ማመንጫ ፕሮጀክት ከለውጡ በፊት በብድር ይሰራል ተብሎ የተጀመረ ግን ሄዶ 18% ላይ ተሰርቶ የቆመ ፕሮጀክት ነው የነበረው። ለውጡ ከመጣ በኋላ የፕሮጀክት ማናጅመንት ስርዓቱን አስተካክሎና የሚገባውን ፋይናንስ በአቅማችን ልክ እያሰራና እያስከሄድን አሁን 70% አድርሰናል ማለት ነው። ቀጥሎ ማየት የምንችለው ከኃይል ማመንጫ ጋር ተያይዞ የህዳሴ ግድብ ፕሮጀክት ነው። ከተሰራም በጥራት ተሰርቶ ለትውልድ የሚተላለፍ ፕሮጀክት መሆን ስላለበት ያኔ እንደምታስታውሱት ወደ 63% አካባቢ ደርሶ የነበረ ፕሮጀክት ነው። ግን እንደገና 63%ንም ወደ ኋላ ተመልሶ ፈርሶ አሁን ደግሞ በመጠናቀቅ ላይ ያለ የአሁኑ ትውልድ የጋራ ትርክት ምሳሌ የሆነው ህዳሴ ግድብን ጨምሮ ፕሮጀክቶች በማህበረሰብ ተሳትፎ እንዲገነቡ በማድረግም ህዝቡን ባለቤት የማድረግ ስራ እየተሰራ ነው። ትላልቅ የምንላቸው ፕሮጀክቶቻችን የህዳሴ ግድብን ጨምሮ ደግሞ በማህበረሰቡ ተሳትፎ ኮንትሪቢዩሽን ያላቸው ፕሮጀክቶች ናቸው። ስለዚህ ይሄም እሳቤ ማህበረሰቡ የፕሮጀክቱን ባለቤት እያደረገ የስራዎቹ ባለቤት እያደረገ በሚችለው ኮንትሪቢዩት እያደረገ ከመንግስት ጋር በጋራ በመሆን ነው ሀገር ግንባታን ማረጋገጥ የሚቻለው። ከሀገራዊ ፕሮጀክቶች ግንባታ ባሻገር የለውጡ መንግስት ሀገራዊ መግባባት በሚደረጅበት ሁኔታ ላይም እየሰራ መሆኑን ሚኒስትሩ ይገልጻሉ። ሁሉም አንድ ሆኖ መግባባት አይቻልም። ግን አብዛኛው የሀገሪቱ ማህበረሰብ እና ዜጋ ተማምነው በውሳኔም ቢሆን ወስኖ የሚያግባባ ነገር ይዞ ወደፊት መጓዝ ያስፈልጋል። እነዛ የልዩነት ምክንያቶች የሆኑ የግጭት ምክንያት እየሆኑ ያሉ ግን ቀላል የሚመስሉ በሂደት ግን ካልተፈቱ ችግር እየሆኑ የሚቀጥሉ ነገሮችን በሀገራዊ መግባባት ስርዓት እንዲፈቱ ይህንን አይነት ኢኒሺዬቲቭ ተጀምሯል። የለውጡ መንግስት ማህበረሰቡን ባለሀብቶችንና ምሁራንን በማሳተፍ ፕሮጀክቶችን በፍጥነትና ጥራት የማጠናቀቅ ባህሪን አሳይቷል። በዚህም አመኔታን አትርፏል ያሉት ዶክተር አብርሃም ሚኒስቴር መስሪያ ቤታቸውም የምግብ ሉዓላዊነትን ለማረጋገጥ በተለይም በቆላማ አካባቢ ምርታማነትን የሚጨምሩ ፕሮጀክቶችን ቀርጾ እየሰራ መሆኑን ተናግረዋል። ባለፉት 7 ዓመታት የንጹህ መጠጥ ውሃ አቅርቦትን በፍትሃዊ መንገድ ማልማት በመቻሉ ከ25 ሚሊዮን በላይ ዜጎች ተጠቃሚ ሆነዋል ሲሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ተናገሩ። ሚኒስትሩ ዜጎች በታላቁ የኢትዮጵያ ህዳሴ ግድብ ላይ ያደረጉት ድጋፍና ርብርብ ትልቁ የኢትዮጵያውያን ስኬት መሆኑንም ተናግሯል። መሐመድ አልቃድር ዝርዝር አለው። የዛሬ 7 ዓመት ወስደን ብናይ መጋቢት ላይ ምን ነበር ኦቨርኦል ብለን ካየናቸው በመጠጥ ውሃ ደረጃ ወስደን ብናይ ኦልሞስት በጣም በብዙዎቹ በሚባል ኢትዮጵያ ክልሎች ላይ ከፍተኛ የሆነ ቅሬታ የነበረበት ጊዜ ነው። በመጠጥ ውሃ ያየነው ውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ካለፉት 7 ዓመታት አስቀድሞ ለምን ኢትዮጵያውያን የፖለቲካ የኢኮኖሚና ሌሎች ልዩ ልዩ ጉዳዮች ላይ በርካታ ጥያቄዎችን አነሱ ለሚለው ከላይ ያነሱት ሐሳብ አንዱ ምላሽ ተደርጎ ይወሰዳል። የፍትሃዊነት ይታይበት የነበረው የንጹህ መጠጥ ውሃ ሽፋን ለውጦች የታዩበት አሁንም ስራዎች የሚቀጥሉበት መሆኑን ሚኒስትሩ ገልጸዋል። ኦልሞስት በጣም በብዙዎቹ በሚባል ኢትዮጵያ ክልሎች ላይ ኢፍትሃዊ የሆኑ የውሃ ሽፋን
የነበረበት የሽፋኑ ዝቅ ማለት ብቻ ሳይሆን የነበረው ሽፋን ተመጣጣኝ አልነበረም። ከክልል ክልል በክልልም ከዞን ዞን በወረዳ ደረጃም ጨምር ከፍተኛ ልዩነት የነበረበት ጊዜ ነበር። በለፋነው ልክ ሳይሆን ተጠቃሚ ስንት ሰው ነው ያገኘነው ነው። እዚህ ነው ዘዴ መጨረሻ ላይ ስንት ዜጎች ተጠቃሚ ሆነዋል በቁጥር ነው የምናየው። ከዚህ ኳስ ስናይ በ7 ዓመታት ውስጥ ወደ 25 ሚሊዮን ህዝብ ተጠቃሚ ሆነዋል መጠጥ ውሃ ላይ ብቻ። ከዚህ ውስጥ ከ14 ወዲህ ባለፈው ከመንግስት ምስረታ ወዲህ ማለት ነው ከምርጫ ወዲህ 16 ሚሊዮን እዛን ጊዜ ተጠቃሚ የሆነ ህዝብ ነው። ዛሬ ወደ 75 ሚሊዮን ህዝብ አለን ውሃ የሚያገኝ። በፊት ከነበረው በ50% አካባቢ ነው ማለት ነው። ተጨማሪ ተጠቃሚ ህዝብ ልናመጣ ይቻላል መጠጥ ውሃ ላይ ይህን ይመለከታል። ባለፉት ዓመታት የኢነርጂ ዘርፉም ላይ የሚቆጠሩ ለውጦች ታይተዋል የሚሉት ሚኒስትሩ የጎርፍ አደጋ ስጋትነትንም መቀነስ ተችሏል ብለዋል። የኢነርጂ ላይ ወደ 2 ሚሊዮን ይጠጋል ጠቅላላ ደንበኛ ቁጥር ያፈራ ናቸው ባለፉት 7 ዓመታት። ከ7 ዓመት ውስጥ ደግሞ የመጨረሻው አሁን ያለንበት ከ14 ጀምሮ ያለው ብታይ በጣም ትልቁ ደግሞ እዛን ጊዜ ነው ያመጣ ነው። ወደ 1.6 ሚሊዮን ህዝቦች ተጠቃሚ መሆን ችሏል። ኢትዮጵያ እንደምናቅ በጣም ብዙ የሚባል ቁጥር በጣም ተበታትነው የሚኖር ማህበረሰብ ነው። ከኢነርጂ ቋት ውጪ ተጠቃሚ ማድረግ በሚያስችል ደረጃ በልዩ ሁኔታ ሰርተናል። እስከ 15000 የሚሆኑ ዜጎቻችን ተጠቃሚ መሆን ችሏል። በጣም ራቅ ያለ ቦታ ምንም መኪና የማይደርስበት ቦታ ላይ ትልቅ ስራ ይሰራ ነው። አንዱ ውስጥ አካባቢ ነው ትልቅ ስኬት ነው ብለን እናየዋለን። በየአመቱ ስንሰማ የነበረው የጎርፍ አደጋ ባለፉት 3 ዓመታት በተለይ በወንዝ አመራር ስራ ላይ በሰራነው ስራ በጣም አመርቂ ውጤቶችን አስመዝግበናል። በ2 ዓመት ብቻ ወደ 151 ኪሎ ሜትር የወንዝ ጥረጋ ስራ በመስራት ከ48000 በላይ ዜጎች በየአመቱ ከሚፈናቀሉበት ከነበረው ሁኔታ እንዳይፈናቀሉ አድርገን መሬታቸው ላይ እንዲቆዩ ችለናል። ይህም ወደ 28000 ሄክታር መሬት ደግሞ ወደ እርሻ እንዲመጣ አድርገናል ማለት ነው። የተቋማት አሰራርን መቀየር ብሎም ያረጁ ፖሊሲዎችን ማሻሻል መቻሉን ያነሱት ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የዜጎች ተሳትፎ የኢትዮጵያውያን ስኬት ማሳያ ነው ብለውታል። ከኛ ጋር ከሚሰሩ ተቋማችን አኳያ ስናይ ትልቁን ድርሻና ትልቅ ለውጥ ያመጣንበት ሜቶዶሎጂ ነው። ምክንያቱም ሜቶዶሎጂ አደጋ እንዳይመጣ ለመከላከል ሰዎች ቀድሞ እንዲዘጋጁ ድርሻውን አበርክተዋል። ትልቅ ለውጥ አምጥተንበታል። ስለዚህ የአደጋ ተጋላጭነታችን በደንብ ቀንሷል ማለት ነው። ሌላው የኢትዮጵያ ቴክኖሎጂ ኢንስቲትዩት ነው። ትልቁ ስራ ካፓሲቲ ቢልዲንግ ነው፣ ስልጠና መስጠት ነው። ለተለያዩ ቴክኒሻኖች ለተለያዩ ባለሙያዎች ከክልል የመጡትን ማገዝ ነው። በዛ ላይ በጣም ጥሩ ስራዎችን ሰርተናል። ህዳሴ ግድብ ማስተባበሪያ ጽሕፈት ቤት ኢትዮጵያ ትልቁ የጋራ ፕሮጀክት የሆነውን ህዳሴያችን ላይ የዜጎችን ተሳትፎ በገንዘብ እንዲያግዙ በዲፕሎማሲ እንዲያግዙ እና የማይሆን አሉባልታ ጭምር ዜጎቻችን ተረባርበው መታገል እንዲችሉ ድርሻውን አበርክተዋል። ዞር ብለን ዛሬ ቁጥሬን ስናይ በሁሉም ዘርፎች ትልቅ ስኬት ከማንኛውም ጊዜ በላይ ያመጣነው ትልቅ ስራዎች ናቸው ብለን ማየት ይቻላል። ባለፉት 7 ዓመታት ፕሮጀክቶችን ጀምሮ መጨረስ ባህል ሆኗል ያሉት ሚኒስትሩ ፕሮጀክቶችን መጠበቅና ለትውልድ ማስቀጠል የዜጎች ኃላፊነት ነው ብለዋል። መንግስት ባለፉት ዓመታት የጋራ ማንነትን ለመገንባት በርካታ ስራዎች መስራቱን የሰላም ሚኒስትር ዴኤታ ከይረዲን ተዘራ ተናገሩ። ከህዳሴ ግድብ ግንባታ ባለፈም ሌሎች ሀገራዊ ፕሮጀክቶችም የህዝቦችን ትስስር ለማጠናከር ያስቻሉ መሆናቸውንም ገልጿል። ማህሪ አለሙ ተጨማሪ አለው። ኢትዮጵያውያን የጋራ ማንነትና የወል ትርክትን በመገንባት ረገድ ውስንነቶች ሲታዩባቸው ይስተዋላል። ይሁን እንጂ የለውጡ መንግስት ወደ ስልጣን በመጣ ማግስት ይዟቸው ከመጣቸው ጉዳዮች አንዱ የወል ትርክትን መገንባት ላይ እንደነበር የሰላም ሚኒስትር ዴኤታው ከይረዲን ተዘራ ይናገራሉ። ወዲያውኑ መጋቢት 2010 እንደምታስበው ክቡር ጠቅላይ ሚኒስትሩ የመጀመሪያ መሰረት የጣሉት አሁን የምንለውን የወል ትርክትን በመቀበል ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን በሚል ኢትዮጵያውያን ደምና ውጤት እንደሆነች ዲክሌር አድርጎ ኦፕን በፓርላማ ላይ ተናግረው ነው የጀመሩት። ከዛ በኋላ ምን ተሰራ? አንድ መሆን የነበረበትና የተደረገው ነገር ቀደም እንዳነሳውት ከኢትዮጵያና የኢትዮጵያ ስሪቷ ጋር እርቅ መፈጸም ነው። ኃይል በእጁ የገባው አካል የ100 ዓመት ነው የ30 ዓመት ነው በሚል የሀገርን ታሪክ ለቁርሾና ለድርድር ከማስቀመጥ ኢትዮጵያ ጥንታዊ ኢትዮጵያ ጥንት ታሪክ ያላት ጥንት የስነ መንግስት ታሪክ ያላት ሀገር ናት ብሎ መነሳት ነው። መንግስት አሰባሳቢ ትርክትን ለመፍጠር በርካታ የለውጥና የሪፎርም ስራዎችን ከውኗል የሚሉት ሚኒስትር ዴኤታው የፓርቲውን ምስረታ በማሳያነት አንስተዋል። የለውጡ የመጀመሪያ ዲፓርቸር ብሎ መውሰድ የሚቻለው እችን ድንቅ የሆነች ሰፊ የሆነች ሀገር ሰፊ አቅም ያላት ሀገር ትላንቷም ዛሬዋም የሚያምር ሀገርን
በልኳ የመገንዘቡ አንዱ ዲፓርቸር የለውጡ መነሻ እሱ ነው ብዬ ነው ማምነው። ሁለተኛ የለውጥ የህግ የተቋም የፖሊሲ እርምጃዎች ወስዷል። ወል ትርክትን ከመገንባት አኳያ የጋራ ማንነትን ከመገንባት አኳያ አንዱና የመጀመሪያው ራሱ ብልጽግና ፓርቲ መመስረቱ ነው። የመጀመሪያው ማለት ነው። ባለፉት ዓመታት መንግስት ከህዳሴ ግድቡ ግንባታ ባለፈ ሌሎች ሀገራዊ ፕሮጀክቶችን ለመገንባት የተሰሩ ስራዎችም የህዝቦችን ትስስር ለማጠናከር አስችለዋል ይላሉ። ይሄ ጄኔሬሽን ላይ ያተኮረ ግንባታዎች ገበታ ለሸገር፣ ገበታ ለትውልድ፣ ገበታ ለሀገር የሚባሉት እኔ ፕሮጀክት ናቸው ብዬ አይደለም። ዝም ብሎ የኢንተርቴይንመንት የሚያደርጉ ሰው አለ። እንደዛ አይደለም ጫወታው። የአንድ ፖለቲካ ኢኮኖሚ ማህበረሰብ መፍጠሪያ ፕሮጀክት ናቸው። በሁሉም አካባቢ ላይ በኢትዮጵያውያን አቅም በኮንፊደንስ ሀገራዊ አንድነት የመፍጠሪያ ፕሮጀክቶች ናቸው። የውስጥ አቅም ማሳያ ፕሮጀክቶች ናቸው። ማስተሳሰሪያም ካስማ ናቸው። በራስ ኢትዮጵያውያን የሞክራት ማሳያ ናቸው። የቅንጦት ፕሮጀክት አይደለም። በጣም ነው የሚያስተሳስሩ። ተለያየ ፋብሪካ ልትገነባ ትችላለህ። ነገር ግን አጠገብ ጋር ያለውን ነገር አቅምህን ምን ያህል ጸጋህን እንድትረዳ ማድረግ ግን በሀገር የሞክራት የግንባታና የፓትሪዮቲዝም ማሳያ ናቸው። የጋራ ትርክትን በማህበረሰብ ውስጥ ለመፍጠር ረጅም ጊዜ የሚወስድ ቢሆንም መንግስት ይህንን ለመገንባት አጠናክሮ መቀጠል እንዳለበትም አሳስበዋል። ወደ ውጭ ዜና አልፈናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፍተኛ የተባለ ወታደራዊ ጥሪ ማቅረባቸው ተነግሯል። ፕሬዝዳንቱ 160 ሺህ የሀገሪቱ ዜጎች ጦር ኃይሉን እንዲቀላቀሉም ነው ጥሪ ያቀረቡት። በላይ በቀለ ትንታኔ ያለው። የሩሲያው መሪ ያኔ 200 ሺህ ሰራዊታቸውን ሲያሰማሩ በቀናት ውስጥ ዋና ከተማ ኪቭን ተቆጣጥሮ የልባቸውን እንዲሞላ ነበር። አፍቃሪ ምዕራባውያን የሚሉትን መንግስት አስወግዶ ዩክሬንን በሩሲያ መዳፍ የማስገባት ዓላማን ያነገበ ዘመቻ። ሆኖም ፕሬዝዳንት ቭላዲሚር ፑቲን እንዳሰቡት ሳይሆን እነሆ ጦርነቱ ወደ 4ኛ ዓመት ተሸጋግሯል። መውጣት እንደ መግባት ቀላል ሳይሆን ቀርቶ ከሁለተኛው የዓለም ጦርነት ወዲህ ግዙፍ የተባለለት ዘመቻቸው ዋጋ እያስከፈለ ከዓለም እንዲገለሉ አድርጓቸዋል። ዩክሬኖች አፍቃሪ ሩሲያ የነበሩትን መሪ አስወግደው ምዕራብ ወደዱን የፊልም ሰው ስልጣን ላይ ከማስቀመጣቸው 5 ዓመት ቀደም ብሎ ፑቲን የክሪሚያን ባህረ ሰላጤ ከዩክሬን መንጠቃቸው አብሮ ይነሳል። ፑቲን እንደ ቀልድ በጀመሩት የዩክሬን ጦርነት ከ100 ሺህ በላይ ወታደሮቻቸውን እንዳጡ ሲነገር መስዋዕት የሆነውን ወይም አገልግሎት የጨረሰውን ወታደር ለመተካት ደግሞ በየጊዜው ህዝባቸውን ክተት ሲጠሩ ቆይተዋል። ያሁኑ ግን ከስከ ዛሬው ከፍተኛ ነው ይባላል። 160 ሺህ ዜጎች ጦር ኃይሉን እንዲቀላቀሉ ጥሪ የቀረበበት ነው። ከ18 እስከ 30 ዓመት የሆኑ ወንዶች እስከ ሐምሌ አጋማሽ ስልጠና እንዲገቡ። ፕሬዝዳንት ፑቲን የሀገሪቱን ወታደራዊ ቅርጽ ለማስፋትና የወታደሩን ቁጥር ከ2 ሚሊዮን በላይ ለማድረስ የያዙት ዕቅድ አካል ነው ተብሏል። ሀገሪቱ ከሁለት አቅጣጫም ስጋት ተደቅኖባታል ይላሉ ወታደራዊ ባለስልጣናት። አንድም ቀጥታም ከዩክሬን ጦርነት፣ በሌላ በኩል ከኔቶ የመስፋፋት እንቅስቃሴ። ፊንላንድና ስዊድን ኔቶን መቀላቀላቸው ሩሲያም በዩክሬን ላይ ጦርነት የመክፈቷም ውጤት ወይም ስጋት የወለደው እንደሆነ ይወሳል። ከኔቶ አባል ሀገራት መካከል ከሩሲያ ጋር ረጅም ድንበር የምትጋራው የፊንላንድ ጠቅላይ ሚኒስትር ፔተሪ ኦርቦ የጸረ ሰው ፈንጂ ማምረትና መጠቀምን ከሚከለክለው የኦታዋ ስምምነት የወጡ የሩሲያ ጎረቤቶችን ፈለግ እንደሚከተሉ ትላንት ይፋ አድርገዋል። ዓመታዊ የመከላከያ በጀታቸውን ከ2.4 ወደ 3 በመቶ ማሳደጋቸውንም ገልጸዋል። ፖላንድና የባልቲክ ሀገሮችም በተመሳሳይ ከኦታዋ ስምምነት መውጣታቸውን ቀደም ሲል ማስታወቃቸው ይታወሳል። የሁሉም ስጋት ታዲያም ከአንድ አቅጣጫ ይመነጫል። ሩሲያም አንድ ቀን ልትወረን ትችላለች ከሚል ስጋት። በሌላ በኩል የፑቲን የዘመቻ ጥሪ ጦርነቱን አጠናክረው ለመቀጠል እቅድ እንዳላቸው የሚያሳይ ነው ብለዋል የዩክሬን ባለስልጣናት። ሞስኮ ተኩስ አቁም ለማድረግ ፍላጎት የላትም፣ የትራምፕንም የሰላም ጥሪ ውድቅ አድርጋለች ሲሉ ከሰዋል።
የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን የዩክሬንን ስሞታ ውድቅ በማድረግ ከአሜሪካ ጋር የተጀመረው የሰላም ንግግር ምንም አይነት እንቅፋት እንዳልገጠመው አረጋግጠዋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቀዋል። 1 ሰዓት ላይ ቢዝነስና ስፖርትን አክለን ተመልሰን እንገናኛለን። በምዕራፍ 2 መልካም ቆይታ ይሁንላችሁ።